አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል 38 የቀጠለ። የሰው ልጅ እኮ በጠየቅከውና ባለቃቀስክበት ቁጥር ይርቅሃል፣ ይሰለችሃል። ጌታህ ግን በጠየቅከውና በጨቀጨቅከው ቁጥር ይበልጥ ይቀርብሃል፣ እንድትጠይቀውም ይፈልጋል። ሀብትህን፣ ንብረትህን፣ መልክህን፣ ዝናህን ወይም ስልጣንህን አይፈልግም። የሰው ልጅ እነዚህን ነገሮች አንተን ለመውደድ መለኪያ አድርጎ አስቀምጧቸዋል። ፈጣሪ ግን ከነዚህ ነገሮች ተነጥለህ በብቸኝነትህ ደህይተህና ተጋፍተህ አንሰህና ትንሽ ሆነ ስትቀርብ ነው ለሱ ይበልጥ ተወዳጅ የምትሆነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከሰቻለሁ። አብራችሁ ይቆዩ። አየህ፣ ከነገራቶች ሁሉ የተገፋ ስትሆን ለፈጣሪ ቅርብ ትሆናለህ። አንዳንዴ የፈጣሪ ሰዎች እሱ ጋር በጣም ቅርብ የሆኑ ሰዎች ከገንዘብም ከዓለምም ሲርቁ ወደ እሱ ይቀርባሉ። ምናልባት ከነገራቶች አርቆ በብቸኝነት እሱ እንዲያገኛቸው ስለፈለገ ይሆናል አለ። ኡማም ዝም ከምል ብለው እችን ጣል አደረጉ። እኔም እንደናንተው በጣም እገረማለሁ። ልጆችን በምን ያህል መጠን እንደምወዳቸው ሳስታውል የእኔ የእናትነት አንጀት ለልጆቼ በዚያን ያህል አዛኝ ከሆነ የእኔን አንጀት የፈጠረው ፈጣሪ ደግሞ ምን ያህል ከእኔ ይበልጥ አዛኝ እንደሆነ ለማሰብ እሞክራለሁ። በጣም ያጅበኛል አሉ ዶክተር ያሬድ። እንዲህ ብሎ ውይይቱን አገባደደው። እኛ ሰዎች በሽታችንን ለዶክተር መንገር ሲኖርብን ለጋራጅ መካኒክ እየነገርን፣ የመኪናችንን ችግር ለጋራጅ መካኒክ መንገር ሲኖርብን ለዶክተሩ እየነገርን ነው ነገሩን ያዛባ ነው። ስንት ለፈጣሪ መንገር ያለበትን ነው ለሰው የነገር ነው። ለሰዎች ችግራችንን ያወራንላቸው ያህል ከንፈራቸውን መጠው አይተውን የሄዱትን ያህል ለፈጣሪ ነግረነው ቢሆን ኖሮ እስካሁን ከማንም በላይ እኛ ነበርን የምንደምቀው። እንደዛም ሆኖ ግን እስከ ዛሬ የት ነበራችሁ ብሎ አይጠይቅም። በመጣንበት ቅጽበት ሁሉ ይቀበለናል። ይኸዋ የዚህ ፈጣሪ ፍጥሮች ነን፣ እድለኞችም ጭምር ነን አለ። ውይይታቸው እጅግ መልካምና ሳቢ በብስለት የተሞላ ቢሆንም ጠበቃው መስፍን ከደቂቃዎች በኋላ የሚገባበት አንድ የችሎት ጉዳይ ስላለው ይቸኩላልና ወደ ራሱ ርዕስ እንዲወስዳቸው ወሰዳቸው። ጨዋታችንን በጣም ወድጀዋለሁ። በቀጠልን ኖሮ በጣም ደስ ባለኝ ነበር። ግን አንዳች አስቸኳይ ቀጠሮ ስላለችኝ ቶሎ የመጣሁባትን ጉዳይ ላንሳና ልሰናበታችሁ፣ እናንተ ትጫወታላችሁ አለና ንግግሩን ቀጠለ። ሱለይማን እንግዲህ አሁን ሱለይማንነቱን እየተውነው ወደ አህመድነት እንላመድሃለን። ስለዚህ አህመድ እያልኩኝ ልቀጥል። የምታስታውሳቸውን ነገሮች እስቲ ንገረኝ፣ ወይም ደግሞ እኔ ልጠይቅህ። ኤልያስ፣ አንተ እናትህን ልትፈልግ ወደ ሀረር እየሄድክ በነበረበት ሰዓት በጥይት መጥቶ መኪናህን እንዲገለበጥ እንዳደረገ ታስታውሳለህ? ኤልያስ፣ አንተን እናትህን ልትፈልግ ወደ ሀረር እየሄድክ በነበረበት ሰዓት በጥይት መጥቶ መኪናህ እንዲገለበጥ እንዳደረገ ታስታውሳለህ? አለው። ይህንን ቃል ኡማ ሲሰሙ ደንግጠዋል። እሳቸው የመኪና አደጋ ብቻ እንደደረሰበት ነበር የሚያውቁት። ጠበቃው መስፍን እቸኩላለሁ ባይል ኖሮ ይህን ጉዳይ እንዲብራራላቸው በጠየቁ ነበር። ብቻ ለብቻው እስኪያገኙት እስኪጠይቁት ጨነቃቸው። አህመድ መለሰ፣ አዎ እንጂ ይህንማ እንዴት እረሳለሁ? እንዲህ እንዳደረገኝ አውቃለሁ። በነገው የችሎት ቀጠሮ ይህንኑ እመሰክራለሁ ሲል ነገረው። ጠበቃው መስፍን ቀጠለ። ማሚ፣ አንተ የተወሰኑ የምታውቃቸው ነገሮች እንዳሉ ሰምቻለሁ፣ እስቲ ንገረኝ አለ። ማሚም ጀመረ። ጠበቃው መስፍንም ይጽፋል። እኔማ በጣም ብዙ ነገሮችን ነው የማውቀው።
ከእነዛ መሀል ጥቂቱ ግን ጋሽ አክመልና ልጃቸው ማለትም ከአህመድ ጋር ልትጋባ የነበረችዋ ሴት ማለት ነው ሲል አህመድ ስለዛች ሙሽራ ስለ ጋሽ አክመል እንዴት በዚህ ልክ እንደረሳ ገርሞት እነሱን ማሰብ ጀመረ። በሀሳብ ሰጠመ። ለሰርግ እንዴት ተዘጋጀ እዛ ልብ ውስጥ እንደነበረ ወደ ኋላ ተመለሰ። ማሜ ቀጥሏል። በምሽት ጋርዶቹን ልኮ እሷን ሊያስገድላት አስቦ ነበር። እሷን ካላገኘ ጋሽ አክመልን ሊያስገድላቸው ነበር። ከዛ አልፎ ተርፎ የአህመድ አገልጋይ የነበሩትን ሀዲሞች ኢምራንና ኢክራምን በራሱ ጥይት ተኩሶ ሊገድላቸው እያቀደ ነበር። ከእነሱ ቀደምም አንድ የገደለው ጋርድም አለው። የራሱን ጋርድ ገድሎታል አለ አህመድ። አሁን ደግሞ ስለ ኢምራንና ስለ ኢክራም ማስታወስ ጀመረ። እነሱስ የት ሄደው ይሆን ሲል ለራሱ ጠየቀ። ጠበቃው መስፍን ሄዶለት ነገሩን እስኪጠይቅ ጨንቆታል። ማሚ ቀጠለ። በአጠቃላይ ኤልያስ በጣም ብዙ ጥፋቶች አጥፍቷል። ብዙ ሰዎችን ገድሏል። ብዙዎችን አስለቅሷል። እኔም ብሆን ለነገው ቀጠሮ ለችሎቱ ጉዳይ ለምስክርነት ለመቅረብ በጣም ዝግጁ ነኝ አለ። ጠበቃው መስፍን ከጻፈ በኋላ ወደ ኡማ ዞረ። ኡማ እርሶስ ምን ያውቃሉ ብሎ ጠየቀ። ኡማም ያው እኔ የማውቀው ከመኪናው ስር ወድቆ ተንጋሎ አካሉ ሁሉ ተሰባብሮ መላ ሰውነቱ በደም ተለውሶ ቁስል በቁስል ሆኖ እንደነበረ ነው። ቦታውንም አውቃለሁ። ይህንንም እኔ ምስክር ነኝ፣ ነገ እመሰክራለሁ አሉ። መስፍን ወደ መጨረሻው ወደ ዶክተር ያሬድ ዞረ። ዶክተር ያሬድን ጠየቀው። ዶክተር ያሬድም ያው እኔም ብዙ ልመሰክራቸው የምችላቸው ነገሮች አሉ። ከእነዚህ መካከል አህመድ ከፍተኛ የሆነ ጉዳት ደርሶበት አይኑ እንዳጣና የማስታወስ ችሎታውን ተቀምቶ እንደነበር ሐኪማዊ ማስረጃዎችን እኔ ማቅረብ እችላለሁ አለ። መረጃዎች በእጅጉ ተጠናከሩ። ጠበቃው መስፍን እንዲህ ሲል አገባደደ። በጣም ቆንጆ። ለነገው ቀጠሯችን በጣም በቂ የሆኑ መረጃዎችን አግኝተናል። ኤልያስን እስከ ወዲያኛው ለማሰናበትና ከእስር ቤት እንዳይወጣ ለማድረግ በጣም ከበቂ ማስረጃዎች ስላሉ እነሱን በደንብ አጠናክሬ ጽፌ ለጠበቃዋ እልክላታለሁ። ዋናው ጠበቃችን ደግሞ በደንብ ነገሮችን አስተካክላ ለነገ ታደርሰዋለች። እንግዲህ ሁላችሁም ነገ ፍርድ ቤት ችሎት ላይ በጊዜ እንድትገኙ፣ ማናችንም ሳናረፍድ እያንዳንዳችን ተረባርበን የልኩን መስጠት አለብን። ይሄ የኤልያስ መጨረሻ መሆን አለበት። ከዚህ በኋላ ባወራችሁ ደስ ባላይ ነበር፣ ግን እንደነገርኳችሁ አስቸኳይ የችሎት ቀጠሮ አለብኝ። የፍርድ ቤት ቀጠሮ ደግሞ ደቂቃዎችን ስለማይጠብቁ ቶሎ መድረስ አለብኝ። መልካም ሰላም ሁኑ አለና ከመቀመጫው ተነስቶ ተሰናብቷቸው ሄደ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 38 እዚህ ድረስ አንብቤላችኋለሁ። እውነት ለመናገር በጣም ረዥም ነው። ያው በቀጣይ ክፍል ላይ አብሬ የማቀርብላችሁ ይሆናል። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮችም ላይክ ሼር አድርጉ። አይከፈልበትም። መምጣታችሁ ካልቀረ ኮሜንት አስቀምጡ፣ እንዲሁም ላይክ አድርጉ፣ ሰብስክራይብ አድርጉ። ቪዲዮ ጨርሳችሁ እዩልኝ። የመዳም ቅመሞች አይከፈልበትም። በተለይ ዋይፋ የምትጠቀሙ ማለት ነው። ዋይፋ ከተጠቀማችሁ እንደው ድምጽ የራሱ ደስ ባይላችሁ ክፈቱትና ተውት ማለት ነው። ለእኔ ይጠቅመኛል፣ ለእናንተም አይጎዳችሁም። ለእኔ ግን ጥቅም አለው እላችኋለሁ ቤተሰብ። ለማንኛውም በሌላ በቀጣይ ቪዲዮ ደግሞ የምንገናኝ ይሆናል። እንግዲህ አይነ በሲሩ አፍቃሪ አይኑን ሽሯል፣ ተሽሎታል ማለት ነው። ታክሞ ወደ ድሮ ወደ አህመድ ስሙ ተመልሷል። በጣም ደስ ነው የሚለው። እንግዲህ መጨረሻ ላይ ይመስለኛል ግን ተመሪም ጋር ይጋባሉ ብዬ አስባለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ